እንዴት ናችሁ? ሰላም ናችሁ? እኔ ውዶች፣ እኔ ማሮች፣ ኢትዮጵያውያን፣ ኤርትራውያን ሁላችሁም የሰው ዘር በሙሉ በያላችሁበት የእግዚአብሔር ሰላምታ ይድረሳችሁ። እኔ አለምነሽ ሹመት እህታችሁ ናፍቃችሁ ላይክ አድርጉኝ፣ ሼር አድርጉኝ። ቪዲዮ ሳታዩ ደግሞ ሀሳብ አስተያየት አትጻፉ። ሀሳብ አስተያየታችሁን ደግሞ የተሳሳትኩት ነገር ካለ በኮሜንት አሳውቁኝ፣ እሰማለሁ እና ልላችሁ ነበር የገባሁት። እህታችን እመቤት ካሳ ታውቋታላችሁ። ደግ፣ ትሁት፣ ማህበረሰቧን አክባሪ፣ ብሔር ብሔረሰቧን ወዳጅ፣ እምነቷን አክባሪ ነው ናት። የሰው ልጅ ሲያጣም ሲያገኝም ነው። ሰው ያጣል ያገኛል። ዛሬ የለበሰውን ነገ ላይ ለብሰው ይችላል። ዛሬ የበላውን ነገር ላይ በላው ይችላል። ሰጪውና ነሹ ደግሞ የላይኛው አምላክ ቸሩ መድኃኔዓለም ብቻና ብቻ ነው። አንዲት እህታችን ማለት ነው እኔ በሶሻል ሚዲያ ነው እኔ ሲረማመድ ምናምን ያየኋትና እስኪ ትንሽ ልንገርሽ እንደ ምክር ቢጤ ብዬ ነው። አንቺ ተምር የምትባዩ ማለት ነው እሷ ጋራ እንደፈለግሽ መሆን ትችያለሽ። ግን ደግሞ እናቷን የት ታውቂያታለሽ? እናቷን አንቺ ነሽ። የሰው ልጅ ሲጀመር ያበላውን ያጠጣውን አብልቻለሁ፣ አጠጥቻለሁ፣ ሰጥቻለሁ አይባልም። የሰው ልጅ ደግሞ ቅርጭጭታም ነው ምናምን። እስኪ የእመቤት ካሳ እጅ ምን ያንሰዋል? እንጣቱ አለንጋ ነው የሚመስል። ቆንጆ ናት፣ ቸኮሌት ከለር ናት። አንቺ ነሽ የእመቤት ካሳ እናት 6 ወር ያሻት ከቤትሽ አለማፈርሽ እሱ ምን አታ አንቺ አመት እስከ አመት ሰኔ እስከ ሰኔ ጎተራው በነጭ ጤፍና በቀይ ጤፍ ተጨንቆ ነው የሚከርም። አይደለም ካንቺ ቤት 6 ወር መታ ልትመገብና ልትቀመጥ ማለት ነው። ለንግግርሽ አዳፕት እያደረግሽ ስነ ስርዓት እያያሽ ሰው ይከፋዋል አይከፋውም እያልሽ ለመናገር ሞክሪ። እሷ ጋር ብትጣይ ጸብሽን ከእሷ ጋር እንጂ ከልጇ ጋር። ልጇስ ምን አደረገሽ? ህፃን እኮ ነው እንዴ ለማየት የሚያሳሳ እንቡጥ ህፃን እኮ ነው። እሱን ምን ነው ከራሱ ወረድ በይ እንጂ ህፃን ልጅ እኮ ነው። ልጅ የለሽም? ውለጃ ታዲያ ውለጅ እንጂ እንዴ። የሰው ልጅ ሲነኩብኝ አልወድም። ምክንያቱም ወልጄ ስላየሁት ልጅ ስላለኝ የኔ ልጅ ቢነኩብኝ እንደማልወደው ሁሉ የሰው ልጅም ደግሞ ሲነኩ አልወድም። ዲቃላ አይባልም። አባት ያለው ልጅ ነው። አባቱ የሚታወቅ ልጅ ነው። ብርቅ ነው እንዴ ሰው ካንቺ ቤት አብሮ መቀመጥ? ሰው ከፍቶት በቸገረው ጊዜ ማስጠጋት ላንቺ ብርቅሽ ነው እንዴ? አልካደችም እኮ አመሰገነችሽ እንዴ። የበደልሻትን አደባባይ አውጥታ ስላልተናገረች ነው። ጨዋ ወልዶ ጨዋ ስላሳደጋት እንደዛ የስድማት እያወረድሽባት እንኳን ራሱ ማለት ነው። እመቤቴን በጣም ነው ማደንቃት። ቀና ብላ አላየችሽም፣ ግን ሲብሳት በሚገባሽ መስመር መልሳልሻለች። ገብቶሻል? ቆንጆ ናት እመቤት ካሳ። ቀሚስ ቸርቻሪ አልሽ። ቀሚስ ብትቸረችር ደግሞ ማለት ነው ወጓን፣ ባህሏን፣ እሴቷን አክብራ ነው። ገባሽ? አንቺ ስማርት ሆነሽ የቱርክና የዱባይ ነጋዴ ልታርጊያት። ኧረ እባክሽ አልቀረብሽም። አንቺ አልነገድሽም እንዴ? ታዲያ ለምንድን አንቺ የባንግላዴሽ ቅጥ ስታኪ የምትውይ? ለዛም የባንግላሽን ቂጥ ማለት ነው። የባንግላዴሽን ቂጥ ነው ስታኪ የምትውይ። እመቤት ካሳ ልጇን ኮስተር ብላ የምታሳድግ ቤተሰቦቿን የምትረዳ ጀግና ታታሪ ወንድ ናት። ገባሽ? ህፃኑን ደግሞ ውረጂ ከእመቤት ካሳ ልጅ ከህፃኑ ውረጂ። ምን አረገሽ እንዴ ባለጌ? እስከ ዲቃላ አንቺ ነሽ። ደግሞ እኔ ቤተ አማራ ማርያምን ቤተ አማራ ነሽ እንዴ? ታይ እንጂ አልቀረብሽም። እንኳን ቤተ አማራ መሆን የአማራ መሬትን ራሱ አልረገጥሽው። መሬቱ ቤት እንደሆነ ታውቂዋለሽ። የአማራ ህዝብ የሚያበላ የሚያጠጣ አልጋውን ትቶ ለእንግዳ የሚያስተኛ እግር አጥቦ ቁሞ የሚያበላ ነው። ማሩን ከጓሮ ቆርጦ እርጎውን ከማጀት ጤፉን እንጀራ ጥፍ አድርጎ አምጥቶ የሚያበላ ነው እንጂ ያበላውን ሰው በአደባባይ እንዲያርጌልሽ እንዲያብርቼሽ እንዲያጠጥቼሽ እያለ የሰው ልጅ አይወቅስም። እውነቱን ንገሪ ካልሽ ማለት ነው። አንቺ አማራ ነሽ? እባክሽ ቆሻሻ ነሽ። ተምር የምትባዩ ማለት ነው። ቢደርስሽ ይችላል ተቆራርጦም ቢሆን ይሄ ቪዲዮ ማለት ነው። እንገርሽ ደግሞ
ምን ነው ከኦሮሞ ጋር እኮ ነው የምትውል ምናምን። ኦሮሞ እኮ ኢትዮጵያዊ ነው። ኦሮሞ እኮ እህታችን ነው፣ ወንድማችን ነው፣ እናት አባታችን። አንቺ ዘረኛ፣ አንቺ ቆሻሻ ዘረኛ ጎጠኛ። እኛ የኦሮሞ ጥላቻ የለብንም። እሺ እኛ ኦሮሞ እህታችን ወንድማችን ነው። ከኦሮሞ ያልተጋባ ያልተዋለደ የለም። ገባሽ? እዛ ደግሞ አልሳካል ሲል ደግሞ ማለት ነው ለፋኖ ነው ብር ምሰበት። እሰይ ደግ አረገች፣ እንኳን ሰበሰበች። አታረገውም። እሷ እመቤት ካሳ እንዳንቺ ጎጠኛ አይደለችም፣ ዘረኛ አይደለችም። የኢትዮጵያ ሕዝብ የሚያውቃት የሚወዳት የሚያከብራት ንግግሯ እንደማር ጠብ የሚል ስትናገር ካፏ ሳቅ እና ለቅሶ የሚቀድማት። ገባሽ? ድንግል ማርያም ያለችላት ማለት ነው። እኔ ሁሌም የእመቤት ቪዲዮን እከታተለዋለሁ፣ ሁሌም ኮሜንት ያለው ለካ አንቺ ነሽ የአባይ በረሃ ይድፋ። አንቺን ማይደፋሽ አንቺን ለምን የአባይ በረሃ ዘቅዝቆ አይደፋሽም? ምን አባሽ አረገችሽ? ሰርታ ልጇን ባሳደገች፣ ሰርታ ጎበዝ በሆነች። እንዴ ደፋር ምን ነው ልታነካካለት? ከብሔር ብሔረሰቦች ጋር እሷን አዋክተሽ ሰርታ እንዳትስተዳደርበት ልጇን እንዳታሳድግበት ልትያት ነው፣ ልታስወጊያት ነው። ማርያምን እመቤት አዲስ አበባ ነው ያደገችው። እመቤት ካሳ ሁሉም ሰው ሰፍ ብሎ ነው የሚወዳት። አንቺን አማራነቷን ልትናገር ይፈልገሽ ነው? አዎ ጥርት ያለች አማራ ጎጃሜ ናት። ጎጃም ወልዶ ጎጃም ያበቀላት። ነገር ግን እሷ በአማራነቷ አይደለም ታጠነጥን፣ ኢትዮጵያዊነቷን፣ ወጓን፣ ባህሏን፣ ሴቷን ጠብቃ የምትኖር ጀግናና ጀግና ኮስታራ ናት። ገባሽ? ስትፈልጊ ከኦሮሞ ጋር ነው የምትኖር ትያለሽ፣ ስትፈልጊ ከማር እሰይ እንኳን ኖረች። ኢትዮጵያዊነት ታዲያ ከየት አባሽ ጋር ልትኖር? እንዳንቺ ከባንግላዴሽ ጋር ቂጧን ስትከፍት እንድትኖር ትፈልጋለሽ? ኦሮሞ ማለት እኮ ኢትዮጵያዊ ደማችን ከደሙ አጥንታችን ካጥንቱ ስጋችን ከስጋው የተያያዘ ማህበረሰቦች ነን እኛ። እንገባሻል? ኢትዮጵያዊ ነን። ለቀቅ አድርጊያት። ምን አሳደድሻት በጣም። እሷን በመሳደብ ፌመስ መሆን ፈልገሽ ከሆነ ተሳስተሻል። ፌመስ በደህና ስራ ነው ፌመስ መሆን ያለብሽ። እመቤት ስለሳደብሽ ከእመቤት ጭንቅላት። አንቺ ደግሞ ባለጌ ቅርጭጭታ፣ ጥፍሯን እዩ። ጥፍሯን ቆንጆ አየሽ? እንደዚህ ነው የእመቤት ጥፍር። አለንጋ የመሰለ ነው ጥፍሯ የሚያምር። እንዳንቺ 17 ክሬም አትለቀለቅም እመቤት ካሳ። ገባሽ? በቃ ትጥብ ብላ ንጹህ ውሃዋን አድርጋ ወደ ስራዋ ነው የምትሄድ። እንዳንቺ ምናምን ተው ለቃልቃ ማለት ነው አትወጣም። እንዳንቺ በታይት ተወጥርቃ፣ እንዳንቺ በሱሪ ተቀርቅራ ምናምን እመቤት ካሳ ታረገው። ኮስታራ ጨዋ ወልዶ ጨዋ ያሳደጋት ናት። እንገባሽ? እናቷን ደግሞ እንዳታወሺ ዲቃላ እናቷ። አንቺ ደፋር ባለጌ ነሽ። እንኳን እናቷን ማለት ነው እሷን ራሱ ብትረጃት ራሱ ሶሻል ሚዲያ ላይ ወጥተሽ ይዤሻለሁ፣ አብልቼሻለሁ፣ አጠጥቼሻለሁ ባትያትም ነበር። ወስደሻል እንዴ? ምን ነው ዛሬ ዩቲዩብ የሚሰሩ እህቶቻችን እኮ ያየናቸው ነው ፌመስ የሆኑት። ስንት ዶላር ስንት እንደሚገባላቸው እንዴ! ዩቲዩባን ወስደሽ ባለጌ ነሽ። እቃዋን አሽገሽ ይቺ ንገሩ ይባይ የእመቤት ካሳ እናት ናት እንዴ ካንቺ ቤት 6 ወር የምትቀመጥ? ማርያምን እጅ ኮተራ ምን ጎሎት? ነጭ ጤፍ ቀይ ጥፋል እንደ አምራች ገበሬ እኮ ናት። ገበሬ ጀግና ታታሪ ገበሬ እኮ ናት። በጋ ከክረምት ነጭ ጤፍ ነው ከእመቤት ካሳ እናት ቤት የሚበላ። ገብቶሻል? ካንቺ ቤት የእመቤት ካሳ እናት አትቀር። እንኳን ካንቺ ቤት ታተይ የእመቤት ካሳ እናት ስትመጣ እኔ ማርያምን ከእመቤት ጋር በዩቲዩብ ሲያወሩ እንኳን ስታወራ በጣም ደስ የምትል ከተማ አይደለም 6 ወር ለ1 ወር ጥርሷን ለማስወለቅ ከልጇ ቤት መጣ እንኳን ማለት ነው ውሰጂኝ መስኬ ላሞቼ በሮዎቼ ነው ያለች። ገባሽ? እንኳን ለሰው ልጅ ለእንስሳ ክብር ያላት ናት። አንቺ ግን ክብረው ቢስ ነሽ፣ ወራዳ ነሽ። በጣም ወራዳ ተምር የምትባይ ሴትዮ በጣም ወራዳ ነሽ። ስነ ስርዓት ብትይዢ ቆንጆ ነው። ሳይነኩሽ አትንኪ፣ ሳይደርሱብሽ አትድረሽ። ታያት በቃ ታያት። እንዴ ምን ነው በሷ ዩቲዩብ ካልበላው ነው እንዴ? ስጫት ብሯን፣ እንዲያውም ብሯን ስጫት። እንዴ ደግሞ
ግሸን ሁሉ ሲሄድ መኪና ይገለብጣል ይሞታል። አንቺ ኧረ ያንቺ ወደ ሀገር ስትመጪ ይገልብጥሽ በፕሌን ተቃጠይ። አንቺ ወደ ሀገርሽ አይመልስሽ። አንቺ ቅሌታ ምን አረገችሽ? የልጆች እናት የልጅ እናት ባለጌ እንዴ ምን በደለችሽ? አገርምሽም ግሸን ማርያም ሄዳ እመቤት ካሳ አትገለበጥም። ተቃጠይ። ከእናቷ ቤት እኮ ነው ሄደች። ከማታዳላው ሁሉን ቅፍ አርጋ ከምትይዘው ከወላዲት አምላክ ቤት እኮ ነው ሄደች። ከድንግል ማርያም ቤት እኮ ነው ሄደች። እመቤት ካሳ ማርያምን እመቤቴን ካለች ደስ የምትል በእምነቷ የማታፍር ጀግናና ኮስታራ ንጹህ ኢትዮጵያዊ ዘረኝነትን የማታቀነቅን ዘረኝነትን ማትመርጥ ወጓን ባህሏን አክብራ የምትኖር ጀግና ካለባበሷ ከሁለመናዋ ማር እንኳን ቀሚስ ቸርቻሪ ሆነች። ምን አገባሽ? ባህሏና እንዳንቺ ፓንት ታንጠልጥል እንዴ? እንዳንቺ የባንግላዴሽ ትቀምጥ ሆና ፓንት ታንጠልጥላ ትሽጥ? ወጓን ነው ብሔር ብሔረሰቦች የሚያመርቱትን የሚሸምኑትን አልባሳት መሸጥ ደስ ይላል። ለዛም በአገሯ ላይ በተወለደችበት ኢትዮጵያ ምድር ገባሽ እንድትናገሪያት ወይም ደግሞ የፈለገ ነገር እንድትያት ማንም ሰው አይፈቅድልሽም። ተሳስተሻል። ሙጀሊያ ሙለና እንዴ ስታበሽ ቅባማኔ ልሞት ይቅርታ አድርጉልኝ ግድ ቤተሰቦች። ማርያምን አናዳይ ነው ለንግግሯ ሰው ያበላውን ያጠጣውን አብልቼሽ አጠጥቼሽ እያልሽ እንደዚህ ሶሻል ሚዲያ ላይ ምን ነው እሷን ካልተሳደብሽ ፌመስ አትሆኝም እንዴ? ፎሎ የሚያደርግሽ የለም እንዴ? እመቤትን ካልተሳደብሽ በስማ ማብላት መጠጣት ብርቅ ነው እንዴ? አማራ ይኔ ቤት አማራ ማርያምን ቤት አማራ የአማራ መሬቱን እራሱ አታውቂም አይደለም አማራ ልትሆኝ ማለት ነው እንዴ? መሬቱን አልተረገጥሽውም አይደለም አማራ ልትሆኝ አማራ ምድርን አልተረገጥሻትም አንቺ። ምክንያቱም እኔ አማራ ተወልጄ ያደኩበት ማህበረሰቤን ህዝቤን አውቀዋለሁ። አብልቶ እንኳን ያበላ አይመስለውም። ሰው በልቶ የጠገበ አይመስለውም የአማራ ህዝብ አይደለም። በአደባባይ አብልቻለሁ ብሎ ሊያወራ እያለቀሰ እንባ እየፈሰሰ ነው የሚያበላ የአማራ ህዝብ። አልጠገብክም ብሎ ደረቱን እየደቃ እግር አጥቦ ነው የሚያስተኛ የአማራ ህዝብ። አማራነት ያለሽ ይቅርታ አድርጉልኝ ለንግግሬ ውድ ሰዎች። መልካም ቀን።